እነሆ መቆያ ሞትን የናቀው ጦረኛ ዲህራር አዝዋር። በምድራችን የሀገሮች ግዛት የተስፋፋው እምነቶች የተሰራጩት በተደጋጋሚ ውጊያ በሚሰቀጥጥ ጦርነትና ደም አፋሳሽ በሆነ ፍልሚያ እያለፉ ነው። ሁሉም እምነቶች ከተነሱበት ሀገር ወደ ሌላው እንዲስፋፋ በየሀገራቱ እንዲሰበኩ ለማድረግ በአዲሱና በነባሩ እምነት ተከታዮች መካከል የሚቀሰቀሰውን ጸብና ጦርነት ማለፍ ግድ ብሏቸዋል። ለዓላማቸው አፍከልብ የሆነ ትጋት ያላቸውና እንቅስቃሴ ያደረጉ ውጤት አግኝተውበታል። ምኞታቸውን ለማሳካት ገንዘባቸውንም ሕይወታቸውንም ያለማወላወል አሳልፈው የሰጡ ታማኞች በበዙ ቁጥር ውጤት ቅርብ ይሆናል። ቅሌን ጨርቄን በማይሉ ግለሰቦች የተሞላ ዓላማ ቢዘገይ እንኳን ግቡን ማሳካቱ አይቀርም። የእስልምና ሃይማኖት በ600ዎቹ የመጀመሪያ አስርት መሰበክ ከተጀመረ ጀምሮ በርካታና ውዱን የሰው ሕይወት ያስከፈለ መሥዋዕትነት ጠይቋል። በተለይም የመጀመሪያዎቹ 40ና 50 ዓመታት ቀድመው ከነበሩት የሃይማኖት አማኞች ጋር መሬት በደም እስኪጨቀይ ድረስ የከረረ ጦርነት ተደርጓል። ግን ሞትን ንቀው ለእምነቱ ራሳቸውን አሳልፈው የሰጡ አማኞችና ተዋጊዎች ስለነበሩት በአጭር ጊዜ ውስጥ የአካባቢውን ሀገሮች ለማዳረስ በቅቷል። ከሳዑዲ አረቢያ ተነስቶ እስከ ኢራን፣ ኢራቅ፣ ሶሪያ፣ ፍልስጤም፣ አፍሪካም ድረስ የተሰራጨው በጥቂት ዓመታት ነው። ይህ የሆነውም እንደ ዲህራር አዝዋር ያሉ ሀብት የማያጓጓቸው፣ ምቾት የማያለገልጋቸው፣ ረሃብና ጥም፣ ብርድና ቁር የማያስፈራቸው፣ ሰይፍና ጦር የማያስበረግጋቸው ተከታዮች ስለነበሩት ነው። ዲህራር የእስልምናን እምነት ከነቢዩ መሐመድ ከተቀበለ በኋላ አንድም ቀን የራሱን ምቾት አልፈለገም። የእምነቱ ቆራጥ ወታደር ሆኖ ከሀገር ወደ ሀገር እንደተንከራተተ ሕይወቱ ተፈጸመ። ሞልቶ የተረፈው ሀብታም ነበር። እስልምናን ከተቀበለ በኋላ ግን ጠጥቼ ልስከርበት፣ በልቼ ልጥገብበት ሊልበት የሚችለውን ሀብቱን ናቀ። ራሱን ለእምነቱ አሳልፎ እንደሰጠው ሀብቱንም ለእስልምና ሰጠ። ለእምነቱ ያለው ፍቅር ሰይፍና ቀስቱን የሚከላከልበትን ልብሱን መልበስ እንኳን አስጠላው። ራቁቱን እየተዋጋ የሰይፍ ስለቱን የጦር ሹልነቱን ተቋቁሞ ጽናቱን አሳይቷል። ጉልበቱን፣ ደፋርነቱን፣ ተዋጊነቱን፣ የውጊያ ጥበቡን፣ ዕውቀቱን ሁሉ ለሚያምንበት እምነቱ አዋለው። ስለ እስልምና እምነቱ ሲዋጋ ሞት ራሱ ይፈራው እስኪመስል ድረስ ሞትን አይፈራውም። ሞት መኖሩን እንኳ የሚረሳውም ይመስላል። ስለ እምነቱ የሚያፈሰው ደሙ፣ የሚቆስለው አካሉ የበለጠ እያበረታው ተጋድሎውን ጨመረ እንጂ አልቀነሰውም። ከሌሎች አማኝ ተዋጊዎቹ ጋር ሆኖ ያሳየው እጹብ የተባለ ጀግንነቱ የተመኘውን ውጤት ለማየት አብቅቶታል። ከዘመናት ፍርርቆሽ በኋላም እስካሁን የዲህራር ዝናና ስም እንዳሸተ ነው። ለእምነቱ ያደረገው ተጋድሎ በታሪክ እየተመሰከረ ነው። በፊልምም ይቀረጽለታል። በአደባባይና በመስጊድ ስያሜ ይታሰባል። ዲህራር ማለት ከዓይን ጥቅሻ የሚፈጥን፣ እንደሚምዘገዘግ መብረቅ የሚያስፈራ፣ እንዳውሎ ነፋስ የሚጠርግ ተዋጊ ነበር። ዲህራር ኢብን አዝዋር አረባዊ ከሆነውና የቋይሪሽ ጎሳ ቅርንጫፍ ከሆነው የባኑ አሳድ ጎሳ ይወለዳል። አባቱ አዝዋር ማሊክ የጎሳው አለቃ ስለነበረ ዲህራር በምቾት ነበር ያደገው። ዕድሜው ለውጊያ ሲደርስም በጎሳዎች መካከል በሚደረግ ጦርነት በጀግንነቱና በውጊያ ጥበቡ የሚደነቅ ወጣት ሆነ። ውጊያ በተደረገ ጊዜ ከዲህራር በላይ የሚታይ የለም ነበር ይባላል። ከዛው ጀግንነቱም ጋር ይነግድ ስለነበረ ተርፎ የፈሰሰው ሀብታም ነበር። ትሬንች ከተደረገው ጦርነት በኋላ ነቢዩ መሐመድን ስላገኛቸው ፈጥኖ እስልምናን ተቀብሏል። እሱና ቤተሰቦቹ እስልምናን ቀድመው ከተቀበሉት ውስጥ የሚጠቀሱ ናቸው። ነቢዩን አግኝቶ እስልምናን ከተቀበለ በኋላ ሀብቱን ሁሉ አስረከበ።
በዚያን ጊዜ እንደ ታላቅ ሀብት ይቆጠርና ውድ የበረሃ መጓጓዣ የሆኑትን 1000 ግመሎች ለነቢዩ አስረከበ። ከዚያ በኋላ የድህራር ስም የሚነሳውና የሚታወቀው በአማኞችና በማያምኑት መካከል በተደረጉት ጦርነቶች ሲዋጋና ሲያዋጋ ነው። ከተራ ወታደርነት እስከ ጦር አዛዥነት ባለፈባቸው ማዕረጎች ሲያዋጋ ብቻ ሳይሆን እየተዋጋ ከኋላ ሳይሆን ከፊት እየቀደመ ወታደሮቹን የሚመራ ጀግና በመሆኑ ነው። ድህራር ሙስሊሞች ከፍተኛ ውጊያ ካካሄዱበት የሬጋ ጦርነት ጀምሮ ብዙዎቹን ተሳትፎባቸዋል። በፋርስ፣ በፐርሺያ፣ በሶሪያ፣ በአፍሪካ በተደረጉት እስልምናን የማስፋፋትና የመከላከል ዘመቻዎች ተካፍሏል። ተሳትፎውም እጅግ በሚደነቅ ድፍረትና ጀግንነት የጦር መለኛነት የተከናወኑ በመሆናቸው ስሙና ዝናው ልቆ እንዲሰማ አድርጎታል። በተለይ በአጅናዳይን በያርሙክና በሃንሳ ጦርነት የፈጸመው ጀብዱ ታሪክ መዝጋቢዎች ደጋግመው በሙገሳ ጠቅሰውታል። ድህራር የተመደበው በፈረሰኛው የጦር ክፍል ነው። እርሱ የሚያዘው የሰለጠነ የፈረሰኛ ጦር በውጊያ ጊዜ በጎደለው ሁሉ እንዲሞላ፣ የላላውን እንዲያጠናክር፣ ተወርዋሪ ጦር ሆኖ እንዲዋጋ ነው። አዛዡ ካሊድ የድህራርን ፈጣንና ድፍረት የተቀላቀለበት ስልት ስለሚያውቀው ሁልጊዜም ክፍተቱን እንዲሞላ ያዘዋል። ድህራርም በታዘዘበት ሁሉ በድል ያጠናቅቃል። በሶሪያ አሁን ሆሞስ ተብሎ በሚታወቀው የጦር ሰፈሩን አድርጎ የሚዋጋውን የሮማውያንን ጦር ለመበተን የተጠቀመበት ስልትም ድልን አስገኝቶለታል። ጦርነቱ የከፋ ስለነበረ ድህሪር የተጓተተውን ውጊያ አሳጥሮ መሥዋዕትነቱን ለመቀነስ የተጠቀመበት የጦር ስልት ማዘዣ ጣቢያውን አስቀድሞ መበተን ነበር። ብዙ ጊዜ የጦር ማዘዣ ጣቢያ ከተመታ የዙ ማዕከል ስለሚፈርስ ሰራዊቱን የሚያስተባብረው ስለሚያጣ ይበተናል። ይህን የጦርነት ስልት የሚያውቀው ድህራር እንደሱ ልባቸውን የተማመኑትን ደፋር ወታደሮቹን አስከትሎ በጠላት የጦር ሰፈር ማዘዣ ምድብ ዘለቀ። ሊቋቋሙት የፈለጉትን ተዋጊዎች በሰይፍ እየቀረደደ፣ በፈረሱ እየዳመጠ፣ በጦር እየሰነጠቀ ክቡን በርግዶት ገባ። 30 የሚሆኑትን የሮማውያን ጦር አዛዦችም ገደላቸው። እንደታሰበው አዛዦቹ ሲገደሉ ጦሩ ተፈታ። ድህራር ጉሮ ሸባይ እየተባለለት በድል ተመለሰ። በያርሙኩ ጦርነት በእስላሞቹ ድል አድራጊነት ሊጠናቀቅ የቻለውም ድህራር ጠላቶቹን ከጀርባ በኩል የግንኙነት መስመራቸው የሆነውን ድልድይ ስለሰበረው ነበር። 5 ቀናት የቆየውና በርካታ ሙስሊም ተዋጊዎች ያለቁበትና ራሱም ድህራር ቆስሎ የዳነበትን የያምሩክ ጦርነትም በአሸናፊነት የተደመደመው በቆረጣ ውጊያ ነበር። ድህራር 500 ወታደሮቹን አስከትሎ ጠላቶቹ ባልጠረጠሩት መንገድ ከጀርባቸው ዞሮ ድልድዩን ሰበረውና በሸለቆው ውስጥ ከወታደሮቹ ጋር አደፈጠ። ድልድዩ እንደተሰበረባቸው ያላወቁት ጠላቶቹ ሲመለሱ መሄጃው ጠፋባቸው። ያን ጊዜ እነ ድህራር ከተደበቁበት ጫካ እየወጡ ፈጇቸው። ጦርነቱም በድል ተጠናቀቀ። ድህራር ከሚመራቸው ወታደሮች ጋር ብዙ ጊዜ የሚመደበው ልዩ ለሆነ ግዳጅ ነው። ተወርዋሪ ኃይል የሆነ የሙስሊሞቹ ተዋጊዎች በላሉበት ቦታ እየደረሰ ይዋጋል። በደማስቆ ጦርነት ጊዜ የተሰጠውን የተለየ ግዳጅ በብቃት ተወጥቷል። የእስላም ተዋጊዎቹ ደማስቆን በእጃቸው ለማድረግ የጀመሩት ከበባ ከባድ ሆነባቸው። ቤዛንታይኖቹ ምሽጋቸውን አጠናክረው ከውጪ ወደ ውስጥ ለመግባት እንዳይቻል መሬቱን ቆፍረውና ሹል እንጨት ቀብቅበው በቀስት እየነደፉ አላስደረሳሉ። አያሌ ተዋጊም ፈጁ። ያን ጊዜ ድህራር ጥቂት ወታደሮችን ብቻ ይዞ ሳይታወቅ ተመሳስሎ ወደ ከተማ እንዲገባና ከውስጥ ሆኖ ትርምስ እንዲፈጥር ተልእኮ ተሰጠው። ድህራር ለእንደዚህ አይነቱም ትእዛዝ የተመቸ ነውና የተማመነባቸውን ጥቂት ወታደሮች አስከትሎ ጠላቶቻቸውን ተመሳስለው ወደ ደማስቆ ምሽግ ገቡ። ከውጭ ያሉት ጦርነቱን ሲያፋፍሙ ከውስጥ ባሉት ነዋሪዎች ላይ ውዥንብር እየፈጠሩ ነዋሪዎቹን አስበረገጓቸው። በዚያ ረብሻ ውስጥም የቅጥሩን በር ተከፍቶ ሙስሊሞቹ ተዋጊዎች ምሽጉን ሊቆጣጠሩት በመቻላቸው ጦርነቱን በአሸናፊነት አጠናቀቁት። እንደነዚህ አይነቶቹ ድህራር የተሳተፈባቸውና የተደነቀ ጀብዱ የተፈጸመባቸው ጦርነቶች በርካታ ናቸው። እስከ ሱዳን ድረስ ዘምቶ
እስከ 20,000 የሚደርሱ የሙስሊም ተዋጊዎች ባለቁበት ጦርነት ድል ለማግኘት የዲህራር ተሳትፎ አይነተኛ ነበር። በግብፅም በኢራቅም በፐርሺያም በአሁኗ ኢራን በተሳተፈባቸው ጦርነቶች ሁሉ ዲህራር በልዩ ጀግንነት የሚታወቅ አለቃው የሚተማመንበት ተዋጊው ሰራዊት እንደ አርአያ የሚያየው ተዋጊ ሆኖ አልፏል። ለእስልምና እምነቱ ከሀገር ወደ ሀገር እየተዘዋወረ ከጦርነት ወደ ጦርነት እየተወረወረ ወገኖቹን ለድል ለማብቃት ከፍተኛ ተብሎ የሚታመንለትን አስተዋጽኦ አድርጓል። ዲህራር ቀዩ ሰው ሲጠቁር ጥቁሩ ሰው ሲቀላ በሚባልለት አይነት አስከፊ ጦርነት ሲሳተፍ ከጠላቶቹ ጋር በጨበጣ ውጊያ ሲጨራገድ እንደ ጦር መሪዎች ወይም እንደዚያን ጊዜው ተዋጊዎች የብረት ቆብ አያደርግም። የስለት መከላከያ ጥሩር አይለብስም። ጋሻውንም አይዝም። እንዲያውም ከወገቡ በላይ የሚለብሰውን እጀ ጠባብ ሳይቀር ያወልቀዋል። ራቁቱን ሆኖ ወደ ውጊያው ይገባል። ደም የተረጨበትን ሰውነቱን ገልብጦ ያለምንም መከላከያ ይዋጋል። ጠላቶቹ ይህንኑ የራቁት ውጊያው እያስበረገጋቸው እንደ ክፉ መንፈስ እያዩት ራቁቱን የሚዋጋው ጋኔል የሚል ስም አውጥተውለታል። የሚያደንቁት ግን ራቁቱን የሚዋጋው አርበኛ፣ ራቁቱን የሚዋጋው አንበሳ በሚል ቅጽል ስም ያወድሱታል። ራቁቱን ሆኖ በሰልፍ መግባቱና እጹብ የተባለ ጀግንነቱ ለጠላቶቹ ቅዠት ሆኖባቸው ነበር። ራቁቱን የመዋጋቱ ምክንያት ሁለት አስተያየት ተሰጥቶበታል። አንደኛው ሞትን የማይፈራ መሆኑን ለማሳየት፣ ሁለተኛው እንደ ልቡ ሰይፉን ለመሰንዘር ጦርም ለመወርወር ፈረስ ለመጋለብ እንዲመቸው ይሆናል ተብሏል። በማንኛውም ምክንያት ቢሆን ጠላቶቹ እንደ ልዩ ፍጡር እንዲያዩት አድርጓቸዋል። አንድ ጊዜ የቤዛንታይኑን የጦር መኮንን ዋርደርን ዲህራር ማርኮ ላለቃው የጦር አዛዡ ባቀረበው ጊዜ በምታምነው ሁሉ እለምንሃለሁ፣ አሁኑኑ አንተው ግደለኝ እንጂ ለዲህራር አሳልፈህ አትስጠኝ ብሎ ሞቱ በሌላ እጅ እንዲሆንለት መለመኑ ጠላቶቹ ምን ያህል እንደሚፈሩት ያመለክታል። አንድ ራሱን ብቻ ሆኖ በሁለት እጁ ሁለት ሰይፍ ይዞ 30 እና 40 ሰዎች ከበውት እየገደለ ከከበባውን ሰብሮ በመውጣት ጀግንነቱ፣ በ500 ጠላቶቹ መካከል ጥሶ ከበባ ሰብሮ መውጣቱ ዲህራር ልዩ ፍጡር ሆኖ እንዲታይ አድርጎታል። ራሱም እኔ የሮማውያን ገዳይ ነኝ፣ በእናንተ ላይ የተላኩ መቅሰፍት ነኝ ይል ነበር አሉ። ዲህራር የመሰለውን የጦር ስልት ላለቃው ጭምር የሚያሳስብ ተዋጊም ነበር። በደማስቆስ ከበባ ጊዜ ዋና አዛዡ ካሊድ ሙስሊሞቹ ጠላቶቻቸውን ከበው እንዲቆዩ ሲያዝ፣ ዲህራር ግን መፍትሄው ማጥቃት ነው የሚል አቋም ነበረው። ስለዚህ ለዋና አዛዡ ለካሊድ ኢብኑ ዋሊድ እንዲህ አለው፣ ታላቅ የሆነው አላህ ከኛ ጋር ሆኖ ሳለ ምን እንጠብቃለን? ጠላቶቻችን የፈራናቸው ይመስላቸዋል። የውጊያ ትእዛዝ ስጠንና እናጥቃ። ከዲህራር ማሳሰቢያ በኋላ ጥቃቱ ተጀምሮ እንደተገመተው በድል ተጠናቋል። ዲህራር ገጣሚ እንደነበረ ይነገርለታል። አብዛኞቹ ግጥሞቹ የእስልምናን ታላቅነት የሚሰብኩ ወኔን የሚቀሰቅሱ የጀግንነት ግጥሞች እንደሆኑ ተጽፏል። በጠላቶቹ እጅ ወድቆ በነበረበት ጊዜ ለእናቱና ለእህቱ በላከው ግጥም እንዳይንበረከኩ፣ እንዳይጨነቁ፣ እንዳያለቅሱ በአሸናፊነት እንደሚወጡም የሚገልጽ ግጥም ልኮላቸዋል። በሕይወት እስካላችሁ ድረስ 1000 የሚሆኑ ምርቃት ታገኛላችሁ። አልሞትም፣ ግን በሐዘን የምትሰቃይ አሮጊት እናት አለችኝ። ደካማ ናትና የሕይወት መከራ መሸከም አትችልም። ወንድ ልጅ ቤቱን ሲተው ወይ ይመለሳል ወይ ይቀራል። ለእህቴ ስለ ወንድሟ አልነገሯት የሆነ እህቴ ስለ እኔ ከጠየቀቻችሁ ሰውነቱ በሰይፍ ተሸንትሯል በሏት የሚሉት ስንኞቹ ከረጅሙ ግጥሞቹ ውስጥ ጥቂቶቹ ናቸው። በጀግንነት ስለመዋጋቱም አስፈላጊነት የገለጸበትን ሞት እንደሆነ የማይቀር ነው፣ ወዴትስ ብሄድ አመልጠዋለሁ፣ ገነት ግን ሊቆዩባት የምትገባ ውብ ቦታ ናት፣ የምዋጋው ለዚህ ነው፣ ተመልከቱኝ የሚለውን ግጥሙ በአሁኑ ጊዜ በዜማ ተቀርጾ ይደመጣል። وجنة الفردوس خير المستقر هذا قتالي فاشهدوا يا من حضر وكل هذا في رضا رب البشر وكل هذا في رضا رب البشر الموت حق أين لي منه المفر
وجنة الفردوس خير المستقر هذا قتالي فاشهدوا يا من حضر وكل هذا في رضا رب البشر የደማስቆሱ የከበባ ጦርነት ሰይፍ ከሰይፍ የተፋጨበት ጦር ለጦር ቀስት ለቀስት የተመዣረጠበት እልቂት የነገሰበት ጦርነት ነበር። ጦርነቱ ቀናት ወስዷል። በሁለቱም በኩል የሚወድቀው ተዋጊም በርክቷል። በዚያው የግብግብ ጦርነት የሙስሊሙ ተዋጊ ቀዳሚ መሪ ሆነውና የድል ተስፋቸው አድርገው የሚያዩት ዲህራር ተማረከ። ማራኪዎቹ ያንን እንደ መንፈስ ያዩት የነበሩትን ዲህራርን በእጃቸው በመውደቁ ፈነደቁ። ወደ ንጉሡ ሄርክላየስም ሊልኩት ተዘጋጁ። የዲህራር መማረክ ለወገኖቹ ተዋጊዎች አስደንጋጭና አሳዛኝ፣ እንደ ኮሶ የመረረ እንደ መርግ የከበደ መርዶ ነበር። በጦርነት ወቅት ባሪያነቱ የሚጠቀስ በጀብዱ ተግባሩ የሌሎችን የተዋጊነት መንፈስ የሚያነቃቃ ጀግና ሲሞት ወይም ሲማረክ የሌሎቹን ሐሞት ያፈሳል፣ ተስፋ ያሳጣል፣ በእርግጥ እልህም ይፈጥራል። የሙስሊሞቹ ተዋጊዎች የተወዳጁ ጦረኛ በጠላቶቹ እጅ መውደቅ ተስፋ አላስቆረጣቸውም፣ የባሰ ቁጭት አሳደረባቸው እንጂ ወኔያቸውንም አላቀዘቀዘውም፣ እንዲያውም እልህ ፈጠረባቸው። ስለዚህ ማንኛውንም መስዋዕትነት ተከፍሎ ዲህራርን ከታሰረበት ለማውጣት ቆረጡ። የጦር አዛዡ ካሊድ እቅዱና ስምሪቱን እየመራ ዲህራርን የማዳን ጥቃቱ ተጀመረ። የሙስሊም ተዋጊዎቹ በድፍረትና በልህ ውጊያ ጀመሩ። ግን ከዘማቾቹ መካከል አንድ ታምር የሚያሳይ የሚመስል ተዋጊ ጀግንነት ዘማቾቹን አስደነቃቸው። ሌላው ዲህራር ሆኖ ታያቸውና ባድናቆት ፈዘዙ። ያ ያላወቁት ጀግና የጦር ልብስ የሆነውን ጥሩር ለብሷል። የብረት ቆብ አጥልቋል። ከዓይኑ በስተቀር በጥቁር መሸፈኛ ራሱን ሸፍኗል። በፈረሱ ላይ ሆኖ የጠላቶቹን ሰልፍ እየሰነጠቀ ያልፋል። እንደ እሳት ላንቃ የሚንተገተገውን ሰይፉን ከግራ ወደ ቀኝ በፍጥነት እያዘዋወረ ጠላቶቹን ይሰይፋል። የፈረሱ አጓዳ ያስነሳው አቧራ አካባቢውን የሸፈነው በሚመስለው ጦርነት ሰይፍና ጦር በሚፋጩበት ቀስት እንደ ዝናብ የሚወርድበት በዚያ ጦርነት ያ ያልታወቀ ጀግና ካፈናው ጦር እየገባ ያመሰቃቀለው ይዟል። ጀግንነቱ ያስገረማቸው የራሱ ወገኖች በወኔው ተበራተው ፈረሰኛውም እግረኛውም ተከትሎት የጠላቶቻቸውን ሰይፍ እየጣሱ ክቢያቸውን ጥሰው ምርኮኛው ዲህራር ካለበት የጠላት ጦር ሰፈር ደረሱ። የሙስሊሞቹ ጦር ጀግናችንን አናስማርክም ብለው በወኔና በጥንካሬ ተዋግተው ዲህራርን አስለቀቁት። የጦር መሪያቸውንና ጀግናቸውን ከምርኮኛነት አወጡት። ግባቸውን ካሳኩ በኋላ ስለዚያ አይተውት የማያውቁት ተአምረኛ ስለመሰላቸው ጀግና ማን ነው ብለው ጠየቁ። ብዙዎቹ የአላህ ሰይፍ የሚል ቅጽል የተሰጠውና በሶሪያ ለዘመተው ጦር ዋና አዛዥ ሆነው ካሊድ መስሏቸው ነበር። እንደዚህ ያለ ጽሑፍ ድንቅ የሚባል ጀግንነት ለመፈጸም የሚችለው ከዲህራር ውጪ ካሊድ መሆኑን አምነዋል። ግን ካሊድ አጠገባቸው ሆኖ እሱም እንደነሱ ስለዚያ ጀግና ማንነት መጠየቁን ሲሰሙ ገረማቸው። ስለዚህ ፊቱን የሸፈነው ጀግና ይጠየቅ ተብሎ በጦር አዛዡ ፊት ቀረበ። ጀግናው ግን ማንነቱን ሲጠይቁት ለመናገር ፈቃደኛ አልሆነም። ግን የጦር አዛዡ በቁጣ ስለማንነቱ እንዲናገር ሲያዘው የራስ ጥሩሩን አውልቆ የሸፈነበትን ሽፋን ገለጠው። ያን ጊዜ እንደ ሰማይ ቁጣ ጠላቶቹን የፈጀው ወንድ ሳይሆን ሴት መሆኗ ታወቀ። ማንነቷን ለመግለጽ ያልፈለገችውም ሴትነቷ እንዳይጋለጥ ነበር። ምክንያቱም በዚያን ጊዜ ሴቶችን በጦርነት ማሳተፍ ያልተለመደና የሚከለከልም ስለነበር ነው። ለካ እንደ መብረቅ በሚምዘገዘገው ሰይፏ ጠላቶቿን እየቀረደደች ወደፊት የምትጥሰው የዲህራር የገዛ እህቱ ኖራለች። ለካ ቃዳ መሬት በሚጋልበው ፈረስ ላይ ሆና እየተወረወረች ወንድሟን ለማስለቀቅ ግለጥ እያለች አንገት እየቀላች የምትገሰግሰው እህቱ ኸውለት ቢንት አልአዝዋር ኖራለች። ኸውለት ቢንት አዝዋር ከወንድሜ አልለይም ብላ ከመዲና ወደ ሶሪያና ወደ ሌሎች ዘመቻዎች በሄደበት ሁሉ አብራው ትሄዳለች። ጦርነትም በሆነ ጊዜ ቁስለኞቹን እየረዳች የነርስነት ተግባር ስትፈጽም ቆይታለች።
ከዚያው አገልግሎቷም ጋር ወንድሟ የተዋጊነት ስልጠና ይሰጣት ኖረዋል። በሱ የተዋጊነትና የውጊያ ጥበብ ደረጃ እንድትደርስ ባለው የረፍት ጊዜ የሰይፍ አሰነዛዘር፣ የጋሻ አመካከት፣ የፈረስ አገላለብ አሰልጥኗታል። ቀስትና ጦር ወርውራ የምትገድልበትን ዘዴ በድብቅ ሲያሰለጥናት ከርሟል። ሐውለት በዚያ ደረጃ መሰልጠኗን ያወቀ አልነበረም። የጦርነት ስልጠና ያላትና ጀግንነት የሚሰማት ሐውለት የወንድሟን መማረክ ስትሰማ አልቅሳ ዝም ማለት አልፈለገችም። ስልጠናዋና ወኔዋን ወንድሜን ለመታደግ ካልተጠቀምኩበት ለመቼ ሊሆነኝ ነው ብላ አሰበች። አንዳንዶችም እንደሚሉት ወንድሟ ከታሰረበት የላከላት ግጥም እንድትጨክን አድርጓታል ይላሉ። ጥቃትና ግፍ ሲፈጸምባቸው በመብሰልሰልና በለቅሶ እንደሚቆዝሙት መሆን አልፈለገችም። የራሷን ችግር ሌሎች እንዲያቃልሉላትም ለመነመል አልፈቀደችም። ልዝመት እያለች ፈቃድ ለማግኘትም ደጅ መጥናት አስፈላጊ ሆኖ አላገኘችው። ስለዚህ ወንድሟን በኃይል ለማስፈታት ከተመደበው ጦር ጋር ለመሰለፍ ወሰነች። ችግሯ የወገን ጦር ሴት ለጦርነት ለማሰለፍ የማይፈቅድ መሆኑ ነው። ለዚህም ዘዴ ያገኘችለት ከዓይኗ በቀር በሙሉ አካሏን መሸፈን። ሐውለት ራሷን ለውጣ በብርቱ ውጊያ ተፋልጣ ወንድሟን ድህራርን ከጠላቶቹ አፍ መንጥቃ አወጣቸው። የሮማ ቤዛንታይን ተዋጊዎችም ዲያብሎስ የሚሉትን ድህራርን የሚመስል ሌላ ዲያብሎስ ተጨመረባቸው። ታሪኳ እንደሚያሳየው ሐውለት ከዚያ በኋላ ተደናቂ ተዋጊ ሆና ቀጥላለች። የእሷን አርአያነት ተከትለው እንደ አይሻ የውም ካልቶም እንደ ሐራም ቤንት ማሌክ የመሳሰሉ ሙስሊም ሴት ተዋጊዎች ተደናቂ ጀብዶ በመፈጸማቸው እስካሁን ስማቸው ይጠራል። ተአምረኛ የተባለው እንደ ሰማይ በራሪ የሚታየው ሞትን ሲንቅ የኖረው ድህራር አረፈ። ድህራር አዝዋር የሞተው በሶሪያ ሲሆን የቀብሩ ቦታ በዮርዳኖስ ሰሜናዊ ምዕራብ ሸለቆ በሚገኘው ሙስጃድ ከተባለው አካባቢ መሆኑ ተጽፏል። ምናልባት ያን ጊዜ ጆርዳንም በሶሪያ የተጠቃለለች ሳትሆን አትቀርም። መቃብሩ ከጆርዳን ዋና ከተማ አማን 53 ኪሎ ሜትር ርቀት ላይ ከአቡ ዩቤዳህ አልጃራህ መቃብርና መስጊድ አጠገብ ይገኛል። ያ ቦታ የሮማውያንና የሙስሊሞች የመጀመሪያው ጦርነት የተካሄደበት ቦታ ነው ይባላል። ተቀብሮበታል የሚባለው መስጊድም በስሙ ድህራር መስጊድ ተብሎ የሚጠራ ሆኗል። መቃብሩ በቀድሞ ጊዜ እንደሚሰራው የእስላሞች መቃብር አይነት ቅርጽ የተሰራ ነው። መቃብሩ ያለበት ዘመናዊ አሰራር ያለው መስጊድ በዛፎች ደምቆ ይታያል። መቶዎቹን ጠላቶቹን የቀላበት ሰይፍም ተጋድሎውንና ብርቱ ተዋጊነቱን እንዲያስታውስ ቱርክ በሚገኘው የዩብካር ቤተ መንግሥት ሙዚየም ተቀምጧል። ስለ ድህራር አዘዋዋር አሟሟት የተለያዩ ታሪክ ጸሐፊዎች የተለያየ ምስክርነት ሰጥተዋል። በጦርነቱ ላይ እንደሞተ የጻፉ አሉ። ግን በጦርነት መሞቱን የጻፉት ደራሲዎች የሞተባቸውን የጦር ሜዳዎች የተለያዩ አድርገዋቸዋል። ሌሎች የጻፉትና ሰፋ ያለ ተቀባይነት ያገኘው በወረርሽኝ በሽታ መሞቱ ነው። በሶሪያ አካባቢ በገባው የወረርሽኝ በሽታ ብዙዎቹን የሙስሊም ወታደሮች ፈጅቷቸዋል። እስከ 20 ሺህ የሚደርሱ ወታደሮችን የፈጀው ወረርሽኝ ከፍተኛ ዝናና ልምድ ያላቸውን እንደ ድህራር ያሉና ሌሎች የጦር አዛዦችንም ገድሏል። በሶሪያ የጦር አዛዥ የነበረው አቡ ዩቤዳ አልጃራህ የሞተውም ያን ጊዜ ነው። ወረርሽኙ የተጠናከረበት በፍልስጤም ግዛት ባለችው አማዋስ ሰፈር ስለነበረ የአማዋስ ወረርሽኝ የሚል ስያሜም ተሰጥቶታል። ወረርሽኙ ሞትን ንቆ የኖረውን በሺዎች የሚቆጠሩን የሞት መቅሰፍቶች አልበገሩትን ሰይፍና ጦር በሰውነቱ ላይ እያነጠረ የኖረውን ራሱ የሞት መልእክተኛ ሆኖ የቆየውን ድህራር አዝዋርን የምድር ቆይታውን ወሰነበት። አብራችሁን ስለቆያችሁ እናመሰግናለን።